አሁን አዳዲስ ኃጢአቶች ኢቭን በቀኖና እንኳን ያልተወሰነላቸው ቀኖና ያልተወሰነ አዳዲስ ኃጢአቶች አሉ የሉም እኮ አሁን ምን ብለን ነው ሄደን ለዚህ ቀኖና የምንሰጠው ትላለህ የለም ከነበረው በ300% እጥፍ ያደገው ይሄን ምእመን የሆነ ሀብቷን እንድትጠቀምበት ያላደረጋት ነገር ምንድነው ብለው ያስባሉ? በማርያም አትምጡብኝ ሲል ታገኘዋለህ። በቅዱስ ሚካኤል ማንም ሊመጣብኝ አልፈልግም ይላል። በቅዱስ ገብርኤል አይምጣብኝ ይላል። በቃ የተሰጠውን ነው ይዘው የመጣው ወላጆቹ የሰጡን። ያለ ምእመናን እኮ የካኑ ደግሞ አውሮፓ ውስጥ ስትሄድ ምእመናን ይሄን አሁን ስትመለከት ኖርዌይ ውስጥ በጣም ትልቅ ቤተክርስቲያን አለ። ትልቅ ቤተክርስቲያን እታች ንስሐ አባት አንድ ንስሐ አባት 400 ሰው ሊይዝ ይችላል። በእርግጥ እነኝን 400 ሰዎች እያስተዳደረ ነው ስትል አይደለም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊ አንክሮጦስ የተሰኘው መርሃ ግብራችን ነው። በዛሬ መርሃ ግብራችን ከቀሲስ ሱራፌል ጋር ከምግባረ ሰናይ ጠቅላላ የሕክምና አገልግሎት ማዕከል ኃላፊ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ቆይታችንን እጅግ እንደምትወዱት ተስፋ አደርጋለሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁኝ እንድትቆዩ ግብዣዬ ነው። አብረን እንቆይ። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አሉልኝ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እንኳን ደህና መጡ። ያው መቼም ደህና ቆያችሁ። ዛሬ በሰዓቱን አጣበው በእውነት ለመናገር የመጡትና ያለቦትን የስራ ኃላፊነትም እረዳለሁ አውቃለሁ። ግን ደግሞ ምናልባት ምዕመናኑ ጋር የሚደርስ ቅዱስ ቤተክርስቲያናችን የምትጠቀምበት አንዳንድ መወያያ ሀሳቦችን ለማንሸራሸር ነውና መጀመሪያ ራስዎን በጣም ቢያስተዋውቁልኝ ደስ ይለኛል። እኔ ቀሲስን የማውቃቸው በምግባረ ሰናይ ኃላፊ ሆነው ተጨማሪ ደግሞ ፒኤችዲ እንዳለው ታውቃለሁና እስቲ ስለ እርሶ ጥቂት ነገር ይንገሩኝ። በአሁኑ ሰዓት በምግባረ ሰናይ ጠቅላላ ሆስፒታል ዋና ስራ አስፈጻሚ ሆኜ ነው የማገለግለው። ሆስፒታል ነው። እንግዲህ በትምህርት ዝግጅት በኩል ከአዲስ አበባ ዩኒቨርሲቲ የማኔጅመንት ዲግሪ አለ። እንዲሁም ደግሞ በሲቪል ኢንጂነሪንግ ተመርቄያለሁኝ። ከዛ ባሻገር እዛው አዲስ አበባ ዩኒቨርሲቲ ውስጥ የፕሮጀክት ማኔጅመንት ማስተርስ አለኝ። አሁን ግን ዶክትሬቴን እየሰራው ነው። ገና እዛው አዲስ አበባ ዩኒቨርሲቲ ውስጥ በሊደርሺፕ ነው ዶክትሬቴን እየሰራው ያለሁት። ያው እንግዲህ ጥቂት ጊዜ በኋላ የፔፐር ወርክ ላይ ነኝ ያለሁት። ይሄ ነው ያለው። እንግዲህ ያው ምግባረ ሰናይ ውስጥ መስራት ከጀመርኩኝ 1 ዓመት ከ6 ወር አካባቢ ነው የሆነኝ። እና ሆስፒታሉ የሚያስፈልጉት አንዳንድ ነገሮች ነበሩና የቦርዱ ሰብሳቢ ብፁዕ አቡነ ፊልጶስ እንዲሁም ደግሞ የቦርዱ አባላት ጋር በትክክለኛው ፕሮሰስ ያው ኢንተርቪው ተደረጌ በሪኮሜንዴሽን ነው ኢንተርቪው ተደረጌ እንትን ያልኩት ጆይን ያደረኩት። እንግዲህ አሁን ምግባረ ሰናይን አይታችሁት እንደሆነ አሁን ቢያንስ ሆስፒታል የሚሸጥ ጠቅላላ ሆስፒታል የሚሸጥ አይነት ነገር እንዲኖረው አድርገናል። እንግዲህ ከመድኃኒዓለም ጋር ማኔጅመንቱም ትልቁን ድርሻ ይወስዳል። እዚህ ጋር ሰራተኛውም ጭምር ጥሩ ስራ ተሰርቷል ብዬ አምናለሁ። ይሄ ነው ያለው። እንግዲህ ስለ ምግባረ ሰናይ እንደው አንዳንድ ሰው ላያውቅ ይችላል ብዬ አስባለሁና ትንሽ ለምግባረ ሰናይም በዚህ ተከስ አድርገውልን ቢያልፉ ደስ ይለኛል። ቀሲስ እንግዲህ ምግባረ ሰናይ ጠቅላላ ሆስፒታል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ሆስፒታል፣ ሌላ ሆስፒታል የላትም ቤተክርስቲያኒቱ። አሁን ልናቆም የሚገባው ነው። በቃ ምግባረ ሰናይ ጠቅላላ የተቋቋመው በእርግጥ የዛሬ 45-46 ዓመት አካባቢ ሲቋቋም ቤተክርስቲያኒቷ በዚህ በህፃናትና ቤተሰብ መምሪያ ስር ለነበሩ ህፃናት ተብሎ ነው የተቋቋመው። እነሱን እንዲረዳ ተብሎ ነው የተቋቋመው።
ከዛ በኋላ ግን ከ1986 ጀምሮ ሃየር ክሊኒክ ሆኖ ከዛ በኋላ ሌሎችንም የውጭ ኤክስተርናሎችን ሰዎች ማከም ጀምሯል። ጠቅላላ ሆስፒታል ተብሎ ተሰጥቶት ከዛሬ 15 ዓመት በፊት አካባቢ ጀምሮ ነው እንግዲህ ጠቅላላ ሆስፒታል ተብሎ የነበረው። አሁን ከፍተኛ መጠነ ሰፊ የሆነ የፕሬሚስ ወይም ደግሞ አጠቃላይ የህንፃዎች ምናምን ለውጦች እየተደረጉ ነው። ምክንያቱም የሀገሪቷ የዚህ የሕክምና ተቋም ደረጃ ውጪ የጠቅላላ ሆስፒታልን ደረጃ ማሟላት የሚችል ፕሪሚስ ወይም ህንፃ የላችሁም ብሎ ስላለን ያንን ህንፃ ለማምጣት ስራ ተሰርቷል። በ11 ወር ውስጥ ስራው ተጠናቆ አሁን የእቃ ማስገባት ስራ እየተከናወነ ነው። ከጥቂት ጊዜ በኋላ ያው ወደ ጠቅላላ ሆስፒታል የሚለውን ትክክለኛውን ሆኖ በፊት ሳይሆን ነው ጠቅላላ ሆስፒታል ብለን የምናወራለት። አሁን ግን ጠቅላላ ሆስፒታል ሆኖ ላይሰንሱን አግኝቶ ራሱን እንግዲህ ከማንም አዲስ አበባ ውስጥ አሁን አሉ ከሚባሉ የሆስፒታል ተቋማት ጋር ሆኖ እኩል ሆኖ የሚያገለግል ተቋም ሊሆን የተዘጋጀ ነው። እንግዲህ ሆስፒታሉ እኔ እንግዲህ ከመጣው 1 ዓመት ከ6 ወር ነው ብያለሁኝ። ማኔጅመንቱ አብዛኛው ከኔ በታች ነው ያሉት። እንደ አዲስ ነው ያዋቀርነው። በቦርድ ነው እንዲተዳደር በሲኖዶስ የተወሰነው። ስለዚህ ሆስፒታሉ አሁን ስንረከበው ከነበረው በ300% እጥፍ ነው ያደገው። አሁን ለምሳሌ ስንቀበለው የነበረው 14 አልጋ ነው፣ አሁን ወደ 60 አልጋ እንዲያድግ ተደርጓል። ስንቀበለው አንድ ኦአር ወይም ደግሞ ይሄ ኦፕሬሽን የሚሰራበት ክፍል ነበር ያለው፣ አሁን ወደ 4 ኦፕሬሽን አድርጓል። የነበረው ወደ 5 ኦፒዲዎች ነበሩ። ማለት ኦፒዲ ማለት አውት ፔሸንቶች የሚታዩበት ዲፓርትመንት አሁን ወደ 12 አሳድገናል። ሆስፒታሉ ከዚህ በፊት የዳያሊሲስ ሩም አልነበረው። በተለይ ከውጭ ከአውስትራሊያ ሮተሪ ክለብ አግኝቶት የነበረውን ወደ 9 የሚጠጋ ዳያሊሲስ ማሽን በክብር ለ3 ዓመታት ተዘግቶ ስቶር ውስጥ ተቀምጦበት ነበር። አሁን ዳያሊሲስ ሩም ኦልሬዲ ኦፕሬሽናል እንዲሆን ሩም ተሰርቶለታል። ይሆናል ደግሞ ብለን እንጠብቃለን። ሰርተንለታል። ይሄ ተደርጎለታል። አይሲዩ አልነበረውም። የኒዮናታል አይሲዩ ወይም ደግሞ የህፃናት ጽኑ ህሙማን ማቆያ፣ አደልት አይሲዩ የአዋቂዎች የጽኑ ህሙማን ማቆያ አልነበረውም ማለት ይቻል ነበር። ሁለቱም አሁን ፋንክሽናል እንዲሆኑ አድርገናል። በተለይ የዚህ የኒዮናታል አይሲዩ እኛ ጋር ተወልደው ሙቀት ቢያስፈልጋቸው ምናምን ሌላ ቦታ ነው ሪፈር የምታደርገው። እሱን ለማድረግ በጣም ከባድ ነው። እንደ ብዙ በመንገድ ላይ አንዳንዶች ህፃናት ሊሞቱ ይችላሉ ምናምንና ደግሞ ሀፕን አድርጓል ምንትን ለመናገርና አሁን ግን እኛ ከመስከረም 6 ጀምሮ ያንን ኦፕሬሽናል አድርገናል። እዛው ይወልዳሉ። ጽኑ ህሙማን ህፃናት ሙቀት የሚያስፈልጋቸው ከሆነ ሙቀት ክፍል ውስጥ እንዲገቡ ማድረግ ይችላል። ስለዚህ አንድ ሆስፒታል ሲቋቋም 4 መሰረታዊ ነገሮችን ወይም ደግሞ 4 ፒስ የምንላቸው ነገር ይፈልጋል። ፕሬሚስ፣ ፕሮዳክት፣ ፕሮቶኮል፣ ፕሮፌሽናልስ የሚሉት እነኝን ይፈልጋል። ስለዚህ በፕሪሚስ በኩል ስንመለከት ሆስፒታሉ ሙሉም ፕሪሚስ አሟልቷል። ለመጀመሪያ ፕሮዳክት ስትመለከት አሁን ፕሮዳክት ማለት ኦአር ቴብሎች፣ ሌሎችንም ደግሞ የሚያስፈልጉ የህክምና እቃዎችን ይህንንም አሟልተናል። አሁን በአሁኑ ሰዓት ኦልሞስት ጥቂት ነው የሚቀረን። ፕሮቶኮልስ፣ የህክምና ፕሮቶኮሎች እነኝን ፕሮቶኮሎች እጃችን ላይ ያሉ ነገሮች ናቸው። እሱንም እያሟላን ያለን። የመጨረሻው ፕሮፌሽናልስ ናቸው። በሆስፒታላችን ያሉ ፕሮፌሽናልስ አሉ የሚባሉ ፕሮፌሽናልስ ናቸው። ለምሳሌ ያህል ከአንገት በላይ ህክምና ብትጠራ ሆስፒታሉን ምግባረ ሰናይ ብሎ የሰየመው ራሱ ዶክተር ነጋ እኛ ጋር አለ። በሳምንት 2 ቀን ይሰራል። ከዛም በላይ ስራ ብንለው የሚሰራ ሰው ነው። በቆዳ ህክምና ብትመለከት እነ ዶክተር መንግስቱ የመሰለ ስፔሻሊስቶች አሉ። ኢንተርኒስት ብትመለከት እነ ዶክተር ሳሙኤልን የመሰሉ አሉ። በጣም በቃ በጋይኔኮሎጂስት በማዋለድ ስራ ብትመለከት በጣም ፕሮፌሽናል የሆነ ረዳት ፕሮፌሰር ብርሃኑ የመሰሉ ሰዎች እኛ ጋር ይሰራሉ። ኦፕሬሽን ላይ ኦአር ምንድነው ሰርጅኖቻችንን ብትመለከት እነ ዶክተር መኮንን ናቸው። እናታቸው አርፈዋል ተብሎ እየተነገራቸው 5 ሰው ኦፕሬት አድርገው የወጡ ሰዎች ናቸው እና ዊዝ ዲሲፕሊን ከዲሲፕሊን ጋር ያሉ ያውም ደግሞ ፕሮፌሽናል ማነር ያላቸው ሰዎች አሉና
ሆስፒታሉ የሚገኘው ሲግናል አካባቢ ነው። ሲግናል አደባባይ አካባቢ ነው። ስለዚህ አሁን ከምንም በላይ ጥሩ ሆኖ ተዘጋጅቶ እየጠበቀ ነው ያለው። ስለዚህ ይሄ ነው ሆስፒታሉ አጠቃላይ። በጣም ጥሩ ቀሲስ፣ እንደው ዛሬ ዋና የተገናኘንበትም ዓላማችን እርስዎ በምግባረ ሰናይ ሲቆዩ የቤተክርስቲያን ሀብቷ ብለው የሚያስቧቸው በርከት ያሉ ነገሮች አሉና ስለ ቤተክርስቲያን ሀብት እንድንነጋገር ነው እኔም የጠራሁት። እና ሀብትን ስናነሳ በዋነኝነት ቅድስት ቤተክርስቲያናችን ብዙ ሀብት አሏት። የሚታይ የማይታይ፣ የሚጨበጥ የማይጨበጥ፣ የማይዳሰስ ብዙ ሀብቶች ያሏት ናትና እንደው ቤተክርስቲያን በእውነት ሀብቷን ተጠቅማበታለች ብለው ያስባሉ? ከዚህ እስቲ ሊጀምር። በእውነት መጀመሪያ እንደ ሀብት ብንመለከት ማየት ያለብን የመጀመሪያ እንደው ቤተክርስቲያን የተቋቋመችበት መሰረታዊ ዓላማ ምንድን ነው ይባል እኔን፣ አንተን፣ ሌሎችንም ሰዎች ደግሞ ለመንግስተ ሰማያት ማብቃት። ይሄ ነው በቃ፣ ሌላ አይደለም። ስለዚህ ሀብቷ ምንድን ነው ብትባል ቤተክርስቲያን ሰው ነው። ከዛ በኋላ ነው እንግዲህ ሰው የሰራው ነገር የሚመጣው። አሁን የምንለው የብራና መጻሕፍት፣ ንዋያተ ቅድሳት፣ ሌሎች ደግሞ የዚህ የመዝሙር አገልግሎቶቿ፣ ሌሎቹንም ነገሮች የምናመጣው ህንፃዎቿ፣ ሆስፒታሎቿ፣ እነኝን ብለን የምናመጣው በኋላ ነው። መጀመሪያ ዋናው መሰረታዊ ነገር ሰው ነው። አሁን የማየው የሚታየኝም ማለት ነው ታንጀብል አሴቱ ምንድን ነው ብትል ምእመኑ ነው። ቤተክርስቲያን ምእመናን ከሌሉ የለችም። በነገር አካሏ ማን ነው? የክርስቶስና የምእመናን ህብረት እኮ ነው። በነገር ላይ ቤተክርስቲያንን የሰራት በቃ እንደው ቤተክርስቲያን ክርስቶስ የሚመለክባት እንደገና ደግሞ ምእመን ክርስቶስን የሚያመልክባት ቦታዋ ነች። ቤተክርስቲያኒቷ ይሄ ነች። ግንኙነታችን ነው። ግን የለም፣ የሚገርም ነገር አልሰራንም ምእመኑ ላይ። እኔ አሁን በጣም የማዝነው ብዙዎቹም የቤተክርስቲያኒቷ ምእመናን በቃ ቤተክርስቲያኒቷን አምነው እግዚአብሔርን አምነው የተቀመጡ ናቸው። በእውነት ለመናገር በቃ እግዚአብሔር ምንም አንዳንዱ ሰው አይተህ እንደሆነ እኔ ለኦርቶዶክሳዊነቴ ይልሃል፣ ቡራ ከረዮ ሲለው በቃ እንደው ሞቼ እገኛለሁ ይልሃል። ቀረብ ብለህ ግን ስትናገረው ምንም ጥልቅ የሆነ ነገር ላታገኝ ትችላለህ። በማርያም አትምጡብኝ ሲል ታገኘዋለህ። በቅዱስ ሚካኤል ማንም ሊመጣብኝ አልፈልግም ይላል። በቅዱስ ገብርኤል አይምጣብኝ ይላል። በቃ የተሰጠውን ነው ይዘው የመጣው፣ ወላጆቹ የሰጡን። ከዛ ባሻገር ግን እነኚህ ምዕመናን ላይ ብንሰራላቸው ይሄ እንደሚልህ ብንሰራባቸው ብዙ ነገር ያመጣል። ይሄ በማርያም አትምጣብኝ፣ በገብርኤል አትምጣብኝ የሚልህ ሰው እኮ ጥቂት አለፍ ብለህ ደግሞ የምታገኘው ኃጢአት ብለህ አንተ ካውንት የምታደርገውን ነገር ደግሞ ሲሰራ ነው። ስለዚህ ሰው ከኃጢአት ርቆ ወደ መንግስተ ሰማያት ሊቀርብበት የሚችለውን ትልቁን ስራ ከሰራ ሌሎቹ ቀላል ናቸው። አውሮፓ ውስጥ ስትሄድ ምዕመናን የሉ። አሁን ስትመለከት ኖርዌይ ውስጥ በጣም ትልቅ ቤተክርስቲያን አለ። በነገር ላይ ትልቅ ቤተክርስቲያን የሀገሪቱ ትልቅ ህንፃ ነው። በሰንበት ቀን ስትሄድ ምናልባት በጣም የምታገኘው ምዕመናን ብዛት 15 ነው። እነሱ ደግሞ አሮጊቶች ናቸው። በጣም በቃ ይሄ if you are lucky enough ነው የምልህ። የለም አውሮፓ አብዛኛው ብትሄድ ወደ ሙዚየምነት ተቀይሯል ቤተክርስቲያን። ዋይ ምዕመናን የለም። ስለዚህ እኛ በጣም ልንሰራበት የሚገባው ነገር ትልቁ ሀብት ምንድነው? ምዕመናን ሰርተናል አልሰራንም። ምክንያቱም አሁን ፖለቲካ ምንድነው ፍልስፍናው የሚወስዳቸው ሰዎች አሉ። መንፍቅናው የሚወስዳቸው ነገሮች ዓለም በራሱ ኦርቶዶክሳዊ ነኝ ብላ ደግሞ ዓለም የምታሸንፋቸው ሰዎች አሉ። የእነኚህ ሁሉ ድምር መሸነፍ ምንድነው ብትል የሚመጣው ከምንድነው ብትል ቤተክርስቲያኒቷ የሚጠበቅባትን ነገር ካለ መስራት ነው። በጣም ጥሩ ቀሲስ። እንደው አሁን እንዳሉኝ የቤተክርስቲያን ሀብቷ ምእመን ስለሆነ ከምእመን ነው የምንጀምረውና ቤተክርስቲያን ይህን ምእመን የሆነ ሀብቷን እንድትጠቀምበት ያላደረጋት ነገር ምንድን ነው ብለው ያስባሉ? እኔ የሚታየኝ ሁለት መሰረታዊ ችግሮች አሉ። አንደኛው በእውነት ትልቁ ችግር ብዬ የምገምተው የቤተክርስቲያን ውስጥ በደንብ ድርሻውን አውቆ ይሄ የኔ ድርሻ ነው፣
ይሄ እናንተ ድርሻ ነው ብሎ አድሚኒስትሬሽን ብለው በቃ አጠቃላይ አስተዳደር ብንለው ይሻላል። የአስተዳደር ችግር ነው። ምክንያቱም አብዛኛው ክፍተቶች የሚመጡት ከአስተዳደር ችግር ነው። ሌላ ከምንም የሚመጣል። አሁን ስንመለከተው ቶታሊ ስንመለከተው ምዕመኑ እንዴት ነው መተዳደር አለበት የሚለውን አይታወቅም። ቤተክርስቲያኒቷ ሰበካ ጉባኤ ምናምን ተብሎ የተመሰረተበት ነገር አለ። ስትወርድ ግን ታች አጥቢያ ቤተክርስቲያን ላይ በትክክል እየተሰራ ነው ወይ የሚባለው ነገር ስታይ የለም። እታች ንስሐ አባት አንድ ንስሐ አባት 400 ሰው ሊይዝ ይችላል። በእርግጥ እነኝን 400 ሰዎች እያስተዳደረ ነው ወይ ስትል አይደለም። እያስተማረ ነው ወይ ስትል አይደለም። ንስሐ እየገቡ ናቸው ወይ እነዚህ ሰዎች ስትል አይደለም። ስለዚህ የመጀመሪያው አድሚኒስትሬሽን ችግር ነው። አድሚኒስትሬሽን ችግሩ ደግሞ ከምን ይመጣል? አብሮ የተያይዞት ካለመማር ጋር በተለይ ዘመኑን ካለመዋጀት ጋር የምዕመናንን ስነ ልቦና ካለመረዳት ጋር ይሄ ያስፈልገናል። አሁን ድሮ የሚጠየቀው ጥያቄ አሁን አይጠየቅም። አሁን አዳዲስ ኃጢአቶች ኢቭን በቀኖና እንኳን ያልተወሰነላቸው ቀኖና ያልተወሰነ አዳዲስ ኃጢአቶች አሉ። የሉም እኮ አሁን ምን ብለን ነው ሄደን ለዚህ ቀኖና የምንሰጠው ትላለህ? የለም። እና እነኚህ ነገሮች እኮ ይፈልጋሉ። ስቲል ግን አሁንም እየተዳደርን ያለ ነው በ10 ምናምነኛው ክፍለ ዘመን ባለ ፍትሐ ነገሥት ነው ቀኖና የምንሰጠው። ይሄ መቀየር አለበት። ኢቭን የሀገሪቱን ሕግ የዋጀ ይፈልጋል። አድሚኒስትሬሽን እንግዲህ ይሄ አድሚኒስትሬሽኑ ላይ ያሉ ሰዎች በተለይ የተማረውን የሰው ኃይል አስጠግተው ወደ ራሳቸው አቅርበው እንዲሰራ አድርገው የተሻለ ቤተክርስቲያንን ነገ ዘመን ተሻጋሪ እንድትሆን ማድረግ ይጠበቃል። የመጀመሪያው አድሚኒስትሬሽን። ሁለተኛው ግን ኮሚኒኬሽን ችግር አለ። በጣም ይሄ ትልቁ ችግር ነው። አሁን ምዕመኑ ቤተክርስቲያንን ለሆነ አካል ሰጥቷታል። ዴዚግኔት አድርጎ ሰጥቷታል። የኛ አይደለችም። ስለዚህ ቤተክርስቲያን ውስጥ ለሚፈጠረው ነገር በሙሉ ተጠያቂው አድርጎ የሚወስደው አካል ያኛውን አካል ነው። ወይ ሊቀ ጳጳሱን ወይ ደግሞ ጳጳሱን ወይ የቤተክርስቲያኑ አስተዳዳሪ ወይ ካህኑን ነው የሚሆነው ይችላል። ኢቭን አንዳንድ ጊዜ ካህናቱን ስትለው የኛ ቤት ነገር እየተባልክ ያው ይኖራል። ይሄ የመጀመሪያው። ሁለተኛው ደግሞ ይሄኛው እኔ ደግሞ የቤተክርስቲያኒቱ አካል ነኝ ወይም ደግሞ ባለቤት ነኝ ብሎ ደግሞ የሚለው አካል ደግሞ ምዕመኑን አሽቶ ምን አገባቸው ምን ይሰራሉ እነሱ ምዕመን አይደሉ እንዴ አርፈው እንዲህ ይበሉ የሚል ደግሞ አካል አለ። ግን ቤተክርስቲያንን በአጠቃላይ ስንመለከት የሚመለከታት ካህኑንም ዲያቆኑንም መነኮሱንም መነኮሳትንም እንደገና እዚህ ምዕመናንም ጭምር። ያለ ምዕመናን እኮ የካህኑ ደሞዝ የለም። በጣም ሲምፕል ነገር እኮ የለም። ካህኑ እያንዳንዱ መቀነቷን እየፈታሽ ሰጥታ እንልለን። መቀነት ፈታ እኮ የምትሰጠው ምዕመን ናት እኮ ሌላ አይደለም። ስለዚህ ኮሚኒኬት መደረግ መቻል አለበት የመጀመሪያው። ስለዚህ ሉዝን የሆነ ኮሚኒኬሽን ስላለ ይሄ መፍታት ከቻል በደንብ በተዋረድ ምዕመኑን ወደ ቤተክርስቲያን ባለቤትነት ማምጣት ከቻል ቤተክርስቲያንን ደግሞ ለምዕመኑ መስጠት ያለባትን ነገር እንድትሰጥ ካደረግን ያበቃል። ይሄ ደግሞ የሚፈታው ያው በትልቁ ቅድም ባልኩት በአድሚኒስትሬሽን ማኔጅመንቱ ይሄ ነው ችግሩ። እዚህ ከሲስ ወደ ውጭ እንውጣና እርሶ በስራ አጋጣሚ ያዩአቸው አብያተ ክርስቲያናት ይኖራሉ ብዬ አስባለሁና በእነሱ በኩል በቤተክርስቲያን ደረጃ የሚሰሩ ስራዎችን እርሶ የታዘቧቸው እስኪ ስለሱ ትንሽ ንገሩ። መጀመሪያ በነገር ላይ የህንድ ማላንካራ ቸርች የኮፕቲክ ቸርችን የማየት አጋጣሚ ነበረኝና በሚገርም ሁኔታ ያው አሃተ ቤተክርስቲያን ስለሆኑ ማለት ነው። በተለይ እኔ ከምሰራበት አሁን ካለውበት ፕሮፌሽን አንጻር ልመልከትልን። ለምሳሌ የግብጽ ቤተክርስቲያን ትልቅ ሆስፒታሎች እዛው አሌክሳንድሪያ ውስጥ አላት፣ ናይሮቢ እዚህ ኬንያ አላት፣ ዛምቢያ አላት 250 አልጋ በላይ ያለው፣ ናይጄሪያ አላት። ከሀገሩ አልፋ ነው። የሚገርም እሱ አይደለም። እኔ የሚገርም ግብጽ ቤተክርስቲያን ውስጥ ሄደ አንደኛው ዋርድ በአቡነ ተክለ ሃይማኖት ስም የተሰየመ የሚገርም አንደኛው ዋርድ ማለት በአቡነ ተክለ ሃይማኖት ስም የተሰየመ። እኛ እኮ በነገር ላይ እኛ አሁን ይችን ሆስፒታል እንደ ትልቅ ነገር ያውን ደግሞ ትኩረት ሳንሰጣት ቀርተን ስንት ዓመት። ስለዚህ የመጀመሪያው የምትመለከተው ከህዝቡ የሚያገኙትን ጥቅም ካህናቱ መልሰው
የሚሰጡት ለማን ነው? ለህዝቡ ነው። ህዝቡ ጤና ያስፈልገዋል። ህዝቡ ትምህርት ያስፈልገዋል። ይህን ቢቻል በነፃ ካልተቻለ ደግሞ ፌር እና ሬዲዩስድ በሆነ ፕራይስ መደረስ አለበት። አሁን ሆስፒታል እቺ ቤተክርስቲያን ሆስፒታል ሊኖራት የሚገባው አንድ ሆስፒታል ብቻ አልነበረም። በነገር ላይ በ30 ዓመት አሁን እኮ እዚህ ሀገር ላይ በ30 ዓመት አይተናቸዋል። በ5 ዓመት በ6 ዓመት ስንት 4-5 ብራንች ሆስፒታል ያደረጉ እናውቃለን እኮ አይደል? እኛ እኮ 30 ዓመት ሙሉ ከ1986 ጀምሮ አንድ ሆስፒታል እኮ እየተንከባከብን የኖርን ሰዎች ነው። ባላደራ ሁሉ ነው የምንመስለው። እውነት አለ አንድ ሆስፒታል እውነት ነው የምነግር። ይሄ አያስኬድም። ቢያንስ በየአጥቢያው መድኃኒት ቤት ሊኖረን ይገባ ነበር። የለንም። ፌር በሆነ ፕራይስ የሚሸጥ መድኃኒት ቤት የለንም። ትምህርት ቤት ሊኖረን ይገባ ነበር። ለምሳሌ ያህል የህንድ ቤተክርስቲያንን ልጥቀስልህ። 36 የህክምና ተቋማት አላት። በሳውዝ ኢስት ኤዥያ ትልቁ የካንሰር ማዕከል የማን ነው ቢባል የህንድ ቤተክርስቲያን ትልቁ የካንሰር ማዕከል። አብዛኞቹ የተማሩ ዶክተሮች የቤተክርስቲያኒቱ ዶክተሮች ተመልሰው የሚገቡትና የሚሰሩ እዛው ቤተክርስቲያን ውስጥ። በእውነት እኮ ነው የምነግርህ። ይሄን ትምህርት ተቋም ውስጥ ብትመለከት የህንድ ቤተክርስቲያን ያላት እንግዲህ ህንድ 1.2 ቢሊዮን ህዝብ ነው ያላት። ከዛ ውስጥ 0.02% ነው የህንድ ቤተክርስቲያን ክሎስ ቱ ዛት which is 1.2 ሚሊዮን አካባቢ ነው ያለው የህንድ ቤተክርስቲያን። ትልቁ ቤተክርስቲያን ትልቁ ትምህርት ቤት ያውም ደግሞ ስንት ተለፍቶበት የሚገባው ትምህርት ቤት የማን ነው ቢባል የህንድ ቤተክርስቲያን የማላንካራ ቸርች ቤተክርስቲያን ትምህርት ቤት የለም። እኛ እኮ ትምህርት ቤት የለንም። አለን መስከያዙናል ነው ያው ወንድ ባይ መስከያዙናል ቸርች ቸርቹ ራጉኤል ያለ ሌላ አለን አላቅም። እንትን አለን ካቴድራል ስላሴ ማህበረ ቅዱሳን ከዛ የከፈተው አለ። ምንድነው ጎርጎርዮስ። አዎ እንግዲህ እንደዛ ከቆጠረ ግን አሁንም ገና ይቀራል። ኮሌጅ የለንም እኮ የለንም። አንድ ኮሌጅ ስለ በመንፈሳዊ ኮሌጅ ስላሴ አለ። ሌሎችም መቀሌም ያለው አለ። ሌላም ቦታ እየተከፈተ ግን በኮሌጅ ደረጃ ቤተክርስቲያን ሴኩላር ኤጁኬሽን የምታስተምርበት ያስፈልጋታል። ዶክተሮች ተመርቀው ሆስፒታል እንዲገቡ ትምህርት ቤት መምህራን የሚፈሩበት ኢቲካል አድርገህ የምታወጣቸው ቤተክርስቲያኒቷን ትሬንድ ተከትሎ የሚሄዱ ያስፈልጋል። ስለዚህ እነኛን ስትመለከተው ከዛ አንፃር አልሰራንም። እነኚህ አሃተ ቤተክርስቲያናት ከህዝቡ የሚሰበስቡትን መባ መልሰው ለህዝቡ ነው የሚሰጡት። ለዚህ በጣም የምጠቅስልህ አንድ የኮፕቲክ ቸርች አባት ያሉትን ልንገር። ቤተክርስቲያኒቷ በምንድን ነው የምትተዳደረው አሉ። ከምዕመኑ ገንዘብ እያገኘ። ታዲያ ከምዕመኑ ገንዘብ የምታገኙ ከሆነ ለምዕመኑ ምን ሰርታችሁለታል? ሆስፒታል ሰርታላችሁለታል? የለንም። ትምህርት ቤት አለው? የለንም። ጤና ተቋም አለው? የለም። ፋብሪካ ከፍታችሁለታል? የለም። ዩኒፎርም የሚለብስበት ምናምን የካህናት ማሰልጠኛ ምናምን ከፍታ? የለም። ኢማጂን። በጣም አሳዛኝ እኮ ነው ነገር ላይ እንደ ቤተክርስቲያን ይሄን ያህል ዘመን ያለች ቤተክርስቲያን ያው ቅድም እንዳልኩት ኢንቴግሬትድ ሆኖ የተማረውን የሰው ኃይል አስጠግቶ ጥሩ ዲዛይን እየተደረገ ለኢምፕሊሜንቴሽን ምንድነው ፕሮጀክቶችን ቶሎ ኢምፕሊሜንት እየተደረገ ቢካሄድ ጥሩ ነው። ለምሳሌ ለዚህ ጥሩ ምሳሌ የምጠቅሰው ራሳችን ጋር ያለው ሆስፒታሉ በጣም ሜጀር ለውጥ ነው የተደረገው። ሜጀር ለውጥ አድርገን ስንሰራ ቀን ከሌሊት ነው የሰራነው። የበጀት እጥረት ኖሮብን ነው እንጂ ከዛም በፊት ሚት ማድረግ የምንፈልገው በ11 ወር ነው አጠናቀቅ ቁጭ አድርገን። በጣም ትልቅ ስራ ነው የተሰራው በ11 ወር። ስንት ሚሊዮን ብር የፈጀ ፕሮጀክት ማለት ነው። ይህንን አይነት ፕሮጀክት ለመስራት ኮሚትድ የሆነ ኢንዲቪጁዋልስ እየተፈለጉ ይሰራ ጥሩ ነው ብዬ አምናለሁ። በጣም ቀሲስ እንደው ከቤተክርስቲያን ሀብቶች ስንነሳ አንዱ ደግሞ ይዘን ስንወጣ ወጣቶች የቤተክርስቲያን ሀብት ናቸው ብዬ አስባለሁ። በጣም ካለ ሁሉ ማለት ነው። ምክንያቱም ጉልበት አለ፣ እውቀት አለ፣ እንደ ስራ ቢሉ የሚሰሩበት ኃይል አለና ወጣቶች አሁን ላይ እየመጡ ነው ብዬ አስባለሁ ወደ ቤተክርስቲያን። እንዴት ነው እስኪ እነሱንስ እንዴት አድርገን እንጠቀም? የወጣትን በመልኩ ብናስተናግደው ይላሉ እርስዎ? ችግሩ እኮ ምን መሰለህ፣ ጌታም ራሱ ሲመርጥ ሐዋርያትን እንደው ወጣቱን ያው
ቅዱስ ጴጥሮስ በአብዛኛው ወጣት ነው። በአብዛኛው ወጣት ነው። ለምንድን ነው ብትባል ሮጦ ወንጌልን እንዲያስተምር፣ እንዳይሰንፍ፣ እንዳይደክም ለወንጌል እንዲተጋ ነው። ያው መቼም ስለሚያስፈልግ ነው፣ አቅም ስለሚያስፈልግ። ወጣቱን ደግሞ የሚፈልገው አካል አለ። በእውነት ሁሉም ፈላጊው ነው። ዓለም ትፈልገዋለች፣ ርኅራኄ የላትም ለመውሰድ ለመንጠቅ። መናፍቃኑ ይፈልገዋል። ሌላው ይሄ ፈላስፋውም መፈላሰፍ ይፈልግ። ወጣቱ ደግሞ ጠያቂ ነው። ጠያቂ ማለት የሚጠይቀው ነገር አለ፣ እንዲመለስለት ይፈልጋል። ስለዚህ ያንን የሚመልስለት አካል ይፈልጋል። አይተህ እንደሆነ የሆነ ጥቂት ሰዎች በየአጥቢያ ቤተክርስቲያን ጥቂት ካህናት ይኖራሉ። ሁሉንም አንልም መቼም ብለን ተስፋ አንቆርጥም። ጥቂት ካህናት ስታገኝ እነኛ ካህናት ጋር ጫና ሲበዛባቸው ትመለከታለህ። ወጣቱ ቅድም ያልከው መመለስ ፈልጓል። ስለዚህ ጥያቄዎቹን የሚመልስለት አካል ደግሞ ይፈልጋል። ስለዚህ እነኛ ካህናት ላይ ጫና ሲበዛ ትመለከታለህ። ስለዚህ ቤተክርስቲያን መጀመሪያ ወጣቱን ለመቀበል መስራት ያለባት ትልቁ ነገር ምንድን ነው ቢባል ካህናቶቿን የዘመኑን ጥያቄ ሊመልሱ የሚችሉ አድርጋ አሰልጥና ማስቀመጥ የመጀመሪያው። ምክንያቱም ይጠየቃል፣ ጥያቄ አለው። ዝም ብሎ አይደለም ሲመጣ ብዙ ግራ ነገር ተጋብቶ ነው የሚመጣው ነገር ላይ አንዳንድ ምክንያቱም የሚያየው ፊልም፣ የሚያነበው መጽሔት፣ ከጓደኞቹ የሚውሉት አንዳንድ ደግሞ ቤተሰብ ስልጣኔው ዓለም አሁን ሶሻል ሚዲያ is the most influential ኢኮኖሚ ወርልድ አሁን በጣም ሶሻል ሚዲያው የሚሰጠው ተበክሎ ነው የሚመጣው። ስለዚህ ጭንቅላቱን አጽድተህ ለክርስቶስ እንዲመች አድርገህ ማቅረብ የካህኑ ኃላፊነት ነው። ስለዚህ የመጀመሪያው ነገር ካህናቱ ይህንን ተዘጋጅተው መጠበቅ ይገባል። ስለዚህ በካህኑ በኩል ነው ወደ ቀጣዩ ነገር የሚመጣው። ሰው መጀመሪያ የሚፈልገው ምንድነው? ንስሐ አባት ለያዝ ነው እኮ የሚል ሰው አገናኙኝ ይላል። ሰው አገናኘኝ ነው የሚል ሰው አገናኝ ቀሲስ ገል ያሉ አባ ገል ያሉ ብለን የምታገናኝ ከዛ ያ ሰውዬ መጥቶ የሚነግረውን ነገር ተሸክሞ ምስጢር ጠባቂ ሆኖ ደብቆ ይዞ አይዞህ አንተማ ምንም አላደረክም እኔ እንደውም እንዲህ ነው እንጂ እንደው ታብስ ዳግመ ብሎ ነበር ክርስቶስ የሚያሰናብትህ እኔ እንደውም አብዝቼብሃለሁ ብሎ ጫና ሳይፈጥርበት ወደ ቤተክርስቲያን እንዲመጣ ማድረግ ነው። በነገር ላይ ማዘን ይሄ እኮ በነገር ላይ የቤተክርስቲያን ስራ የሉቃስ ወንጌል ምዕራፍ 10 ስራ ነው። አንድ ሰውዬ ነበር ይላል አለ ከኢየሩሳሌም ወደ ኢያሪኮ ወረደ ይላል። በመንገድ መካከል ወንበዴዎች አገኙት፣ በሞትና በሕይወት መካከል ጥለውት ሄዱ አይደል የሚለው። ከዛ አንድ ካህን መጣ አለፈው፣ ሌዋዊ መጣ አለፈው፣ ሳምራዊ መጣ ምን አደረገው? ከአህያው ወረደለት፣ ቅባት ቀባው፣ በእንግዶች ማረፊያ ያስቀመጠው። ከዛ በኋላ ማሳሰቢያ ሰጥቶት ሄደ፣ ገንዘብ ሰጥቶ ከዚህ በላይ ብታወጣ እሰጥሃለሁ። this is practically should be the task of our church ነው የሚለው። ይሄ ስራ መሆን የለበት የቤተክርስቲያን ስራ እና ማድረግ ያለበት አስገብተ ቁስሉን አክመ ከአህያ ወርደ ከዛ በኋላ የሚገባውን ነገር ሰጥቶ ወደ ቤተክርስቲያን ማስገባት የመጀመሪያ። ካስገባ በኋላ ቤተክርስቲያኒቷ ራሷን ይህን ወጣቱን ልትይዝበትን የሚገባውን ቻናል ማስፋት። ለምሳሌ አሁን ቤተክርስቲያን ወጣቴን አስተምርባታለሁ ብላ ያዘችው ተቋም ወይም ደግሞ ተቋም ምንድን ነው ብትል ሰንበት ትምህርት ቤት። ሰንበት ትምህርት ቤት ላይ እርግጥ በጣም ብዙ ስራዎች እየተሰሩ ነው። አሁን ካሪኩለም ተቀርጾ ወጥቶ አንደኛ ክፍል ሁለተኛ ክፍል ተብሎ ካሪኩለሙ ለመቀረጽ ራሱ የፈጀበትን እድሜ ያው እናውቀዋለን። ኦልሞስት በካሪኩለሙ ተቀርጾ እስኪመጣ ድረስ ሌላ ነገር ተለውጧል። 10 ምናምን ዓመት የፈጀው በእውነት በጣም ነው የሚያሳዝነው። እና በዚህ ዘመን ላይ ይሄን ያህል ፈጅቶ ሲመጣ ደግሞ ዘመን ተቀይሮ ነው የተገኘው። ምክንያቱም ዳይናሚክ ወርልድ ነው ያለው፣ አሁን ቶሎ ነው የሚቀያየረው። ስለዚህ ወጣቱን ደግሞ ሰንበት ትምህርት ቤቱ ሲቀበለው ደግሞ በምን ስትራክቸር ነው በዋቅር ነው የተቀበለው። እንዴት ነው መስራት ያለበት? ህፃናቱን እንዴት አድርጌ ላስተምር? ማዕከላዊውን እንዴት አድርጌ ላስተምር? ወጣቱን እንዴት አድርጌ ላስተምር? ምንድነው ጉድለቱ? ምንድነው ችግሩ? ፈተናውን አይተህ እኮ ፈተናውን ማቃለል ነው የሚጠበቅ። አሁን ወጣቱ የሚፈተንበት ፈተና በቃ ሌላ ነገር ይታወቃል። ያንን ችግሩ እንዴት አድርጎ ይለፈው ነው። እኔ የዛሬ 15 ቀን አንድ ቤተክርስቲያን ውስጥ ለልጄ ታገባ ስለነበር የንስሐ ልጄ እዛ ሰርግ ላይ ተገኝቼ ነበር። 7 ጥንድ ሙሽሮች ነበር።
በሚገርም ሁኔታ ተክሊል ያለው አንድ ብቻ ያውም ደግሞ ያደረገችው ሴቷ ነች። ነገ እኮ ዲያቆናት ሚስት የላቸው ይሄ በጣም በነገር ላይ የቤተክርስቲያን አለመሰ ወጣቱን በቃ እንዴ የዲያቆናት ሚስት እኮ መኖር ነበረባቸው። የለንም የሚያሰጋህ ነገር ነው። ወደ ቁርባኑ መምጣቱ ጥሩ ነው። ወደ ቤተክርስቲያን መምጣቱ ጥሩ ነው። ቤተክርስቲያን ማግባቱ ጥሩ ነው። ግን የለንም። ስለዚህ እዚህ ላይ መስራት ይፈልጋል። ስትራክቸራችንን መቀየር፣ እንዴት አድርገን እንቀበለው፣ ምን እናስተምረው፣ ትምህርቱ ላይ ደግሞ ቀጥሎ ከመዋቅሩ ቀጥሎ ትምህርቱ ላይ መስራት ይፈልጋል። ከዛ በኋላ ደግሞ ቀጣይ የሆነ ደግሞ ስራዎች እንዴት አድርገን እንስራበት። መቆየቱን አይደለም የምንፈልገው ሽግግር። ስለዚህ እዛ ላይ መስራት ይጠበቃል ብዬ አምናለሁ። ቀሲስ እኔ ጥያቄዎቼን ጨርሻለሁ። ምናልባት እርስዎ እንደው ይሄንን ሳልጠቅሰው አለለፍ የሚሉኝ ነገር ካለ እርሱን ልጥቀስና በሚቀጥሉት ጊዜያቶች ደግሞ በጣም ተገናኝተን በምግባረ ሰናይም ጉብኝት እንደምናደርግ ተስፋ አደርጋለሁ። ተጨማሪ ሌሎች ነገሮችንም አብረን እንደምንሰራ ተስፋ አለኝና እስቲ የመጨረሻ የሚሉኝ ካለ። እኔ መጀመሪያ ነው ቅድም ላሰምርበት የፈለኩት ነገር እያንዳንዱ ምእመን የቤተ ክርስቲያን አካል ይህን ነው ማስመር የምፈልገው። ያገባዋል ስለ ቤተ ክርስቲያን ጉዳይ። እኔ አሁን በጣም የሚያናድደኝ ቤተ ክርስቲያንን የሆነ አካል አድርጎ የሚያስቀምጡ ምእመናን በቃ አእምሯቸው መቀየር አለበት። ባለቤት ናቸው። ክርስቶስ የሞተው ለካህኑ ብቻ አይደለም፣ ለዲያቆኑ ብቻ አይደለም፣ ለመነኩሴው ብቻ አይደለም። ክርስቶስ የሞተው ለነሱም ጭምር ነው። የድርሻ የአገልግሎት ጉዳይ ነው። ካህኑ ካህን ስለሆነ ንስሐ ስለሚሰጥ፣ ስለሚቀድስ፣ ስጋው ደግሞ ስለሚያስተምር፣ ስጋው ደግሞ ስለሚያቀብል ሊሆን ይችላል። ምእመናን ከሌሉ ግን ቤተክርስቲያን የለችም። ቅድም እኮ የአውሮፓን ጉዳይ የጠቀስኩት ያለምንም ምክንያት አይደለም በነገር ላይ። ስለዚህ መጀመሪያ መታወቅ ያለበት ሌላ ህንፃ ከመገንባት ምን ከማለት ይልቅ መጀመሪያ ምእመናኑ ለቤተክርስቲያን አካል እንደሆኑ አምነው ቤተክርስቲያን መጠቃት። ይሄ ከተደረገ በኋላ ሁለተኛውን ደግሞ ሊሰራ የሚፈልገው ደግሞ የቤተክርስቲያን አካል ነኝ ባለቤት ነኝ የሚለው አካል ደግሞ በተቻለ መጠን ሊኒየንት ሆኖ ማለት ነው። በቃ ክፍት አድርጎ ኦፕን አድርጎ የሚመጡትን አይዲያዎች እየተቀበለ ቤተክርስቲያኒቷን ዘመን እንደው እውነት ነው ለሚቀጥለው ዘመን ትውልድ ማሻገር ይጠበቅብናል። እዚህ ላይ ደግሞ ያኛው አካል ደግሞ ቢሰራ ደስ ይለኛል። ከዛ ባሻገር በጣም ልናያቸው የሚገቡ በቤተክርስቲያን ውስጥ ገና ያልታዩ በእውነትም ደግሞ ገና ሪቪዚት ሊደረጉ የሚገባቸው ብዙ ነገሮች አሉ። እነኚህን ደግሞ እየተከታተሉ ዘመኑን በዋጀ መልኩ ማስቀመጥ ደግሞ ይጠበቃል። ለዚህ ምዕመናኑ፣ ካህናቱ፣ የቤተክርስቲያን አገልጋዮች፣ ሚዲያዎች፣ ሌሎችም እኩል ሚና መጫወት መቻል አለብን ብዬ አምናለሁ። ሞር ኢንተራክትድ ሆነን ስንሰራ ቤተክርስቲያን ትጠቀማለች ብዬ አምናለሁ። ይህን ለማለት ነው። እግዚአብሔር ይስጥ። ቀሲስ ሱራፌል የምግባረ ሰናይ ጠቅላላ የሕክምና ማዕከል ዋና ስራ አስፈጻሚ ጊዜውን ሰጥተው እዚህ ድረስ መጥተው ይሄን የመሰለ ቃለ መጠይቅ እንዳደረግሎ ስለፈቀዱልኝ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ሳምንታዊው መርሃ ግብራችን ነበር። በዛሬው መርሃ ግብራችን ከቀሲስ ሱራፌል ጋር ቆይታ አድርገን ነበር። እንግዲህ ቆይታችንን እንደወደዳችሁትና ጥቂትም ቢሆን መንፈሳዊ ግንዛቤ እንዳገኛችሁ ተስፋ አደርጋለሁኝ። መርሃ ግብሩን በመምራትና በማዘጋጀት አብሬያችሁ የቆየሁት እኔ ዶክተር ቴዎድሮስ ለገሰ ነበርኩኝ።